ሰላም እባክሽ የሆንሽውን ንገሪኝ። ሰላም ምንድነው የተፈጠረው? ሰላም እባክሽ ተረጋግተሽ ንገሪኝ። ምን ሆነሽ ነው? ምንድነው የተፈጠረው? ሰላም ሰላም ንገሪኝ እባክሽ። መኖር የለብኝም ቢኒ። እኔ መኖር የሌለብኝ ሰው ነኝ። ሁሌም ቢሆን ለሰው ጭንቀት እንጂ ደስታ ሆኜ አላውቅም። ምኑንም ያህል ብጠነቀቅ ሰውን ከማስከፋት ነፃ ልሆን አልቻልኩም። እሺ ቆይ ምንድነው የተፈጠረው? ምን ተፈጥሮ ነው? በእኔ ህይወት ምንም የማይፈጠር ነገር አለ። ሁሉም ነገር እኮ እንድኖር ምክንያት አይደለም። መኖር የሌለብኝ ሰው እኮ ነኝ። ሰላም አእምሮሽ የፈጠረው መስሎ ስለታየሽ ነው እንጂ ምንም የተፈጠረ ነገር የለም። ቆይ ለመሆኑ ዳግም የት ሄዶ ነው? ታዲያ ቤቱን ለቀ በመሄድ የምታገኘው ጥቅም አለ? የምፈልገውን ነገር በነፃነት ለማድረግ ይመቸኛል። እስካሁንም የታገስኩት ነገሮች ስላልተመቻቹና በነፃነት መጠየቅ ስላልቻልኩ ነው። ከዚህ በኋላ ግን ነፃ ነኝ። አንቺን ለማግኘት ማድረግ ያለብኝን ነገር ሁሉ አድርጋለሁ። ሰውን መግደል ካለብኝ እገላለሁ። ምን? አዎ አደርገዋለሁ። አንቺ የኔና የኔ ብቻ ነሽ። አፍቅሬሻለሁ። አስበሽበት ፍቅሬን እስክትቀበይኝ ድረስ ጠብቅሻለሁ። በፍጹም ግን የሌላ ስትሆኝ ማየት አልችልም። እንዳታስቢው። በደንብ አስቢበትና መልሰሽ አሳውቂኝ። ያ ካልሆነ ግን በየትኛው ሰዓትና በየትኛው ደቂቃ ምን ላደርግ እንደመጣ ማንም ሰው አያውቅም። እሺ? ሄዷል። የት እንደሄደ ባላውቅም ሻንጣውን ይዞ ነው ሄደው። ምን? ሻንጣውን ይዞ እንዴ? ቆይ ወዴት? አላውቅም ቢኒ። መናገር አልፈልግም። ብቻ እንዲመለስ ብቻ አድርገው። ቆይ የተፈጠረ ነገር አለ? እኔ የማላውቀው ነገር አለ? እባክህ ቢኒ አትጠይቀኝ። ብቻ እንዲመለስ አድርገው። ይቅርታ፣ የደወላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ዘግቶታል። ይቅርታ፣ የደወላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ሰላም ምንድን ነው የተፈጠረው? ቆይ የተፈጠረው ነገር ለምን በግልጽ አትነግሪኝም? እባክህ ቢኒ በቃ እንዲመለስ ብቻ አድርገው። ምን ሆኖ ይሆን? ቆይ ምን ተፈጥሮ ነው? እሺ ሰውዬው በሰላም ነው? እንደዛ ውሻ አድርገህ እንዳላስወጣኝ አሁን እንደዚህ አጣድፈ ይፈለግ? እኔ አላስወጣሁሽም። በእርግጥ መጀመሪያ አካባቢ ውጪ ብዬሽ ነበር። እሺ አሁን ምን ፈለግ? ደግሞ ሻንጣም ይዘሃል። ምን ነው አንተንም አባረረ እንዴ? እሱ ሳይሆን እሷ ናት ያባረረችኝ። ለእሷ ስል ቤቱን ለቅቄ ወጥቻለሁ። ማለት ሰላም ነች? ለሰላም ስትል? አይገርምም? ለእሷ ስል ወጣሁ። ትቀልዳለህ ግን አያስቅም። አሁን እውነታውን ተናገር። ለሰላም እንደማፈቅራት ነገርኳት። ነገርኳት? አንተ ወንድ ሆነ በድፍረት ነገርካት? ምን ማለት ነው ወንድ ሆነ ማለት? ስቀልድ ነው እባክህ። እና ማለት ምን አለች? ከቢኒያም ፍቅር ይዞኛል አለች። ምን? ከቢኒያም? አዎ ከቢኒያም። ይቺ ችጋራ ሜዳ አለች አፏን ሞልታ ቢኒያምን አፈቅረዋለሁ አለች። የሳራ ጉዳይ እስኪጣራ ነው እንጂ ካፈቀርኩት ቆይቻለሁ አለች። የኔ ጉዳይ የበለጠ ይደፈርሳል እንጂ አይጠራም። እኔ ቆሜ በህይወት እየሄድኩማ አንድ ተራ የቤት ሰራተኛ ቢኒያምን አትቀማኝም። ለማንኛውም ይህን ነገር እያየው መታገስና የምፈልገውን ነገር በነፃነት ማድረግ ስላልቻልኩ ቤቱን በፈቃድ ለቅቄ ወጥቻለሁ። ከቤት መውጣት አልነበረብህም ዳጊ። እንዲያውም ማድረግ የነበረብህ እዛው እንደ ድሮ የቤት እመቤት ሆነ ነገሮችን በቅርበት መከታተል ነበረብህ። ይህ ሽሙጥ መሆኑ ነው። ለዛ ቢስ እውነቴን ነው ያወራው። ቤቱን ትተህ መውጣት አልነበረብህም። አንቺ እሱን አትነግሪኝም። እውነታውን ነግሬሻለሁ። መፍትሄ መፈለግ ደግሞ ያንቺ ጉዳይ ነው። በኋላ ለምን አልነገርከኝም እንዳትዪ ነው እየነገርኩሽ ያለሁት። አታስብ፣ ምን ማድረግ እንዳለብን እኔ ያውቃለሁ። ይቺ እባብ ከሱ እንዳረገዝኩ እየነገርኳት ፍቅር ይዞኛል ካለችማ። አንቺ እውነትሽን ነው? የእውነት እርግዝናው ከሱ ነው እንዴ? ታዲያ ከነፋስ አላረግዝ ነው ወይስ አንተም እንደሱ በሌላ ሰው ጠረጠርከኝ? እንዴ
ቆይ ከቢኒ ጋር መቼ ተኝታችሁ ይሄ ነገር ሊፈጠር የሚችለው? ምን ይጠቅማል? ዋናው መረገዙ ነው። እሺ እንደሱ ነው የሚባለው። ለማንኛውም ወደ ቤት አልመለስም ካልክ ራስን ጠብቅ። እንደዚህ እየተገናኘን እናወራለን። ጥሩ፣ እንደ ሁኔታው እናደርጋለን። ግን የኔና አንቺን መገናኘት ማንም ሰው እንዲያውቅ አልፈልግም። አታስብ፣ ማንም አያውቅም። ግን የት ነው የምታርፈው? እሱ ነው የኔ የማውቀው። ለማንኛውም ሰላም ሁኚ። እሺ ቻው። ቻው። እሺ ወይኔ ወንድሜ ምን ሆኖ ነው? ቆይሽ ምን ላስብ? ምን ልጠርጥርሽ? ሰላምዬ በቃ መጣሁ። ምሳ እኮ አልበላህም። አንቺ ቤ እኔ ስመለስ እበላለሁ። ወይዬ ነው ሰሊና፣ ድምፅሽ ምንድን ነው? የተፈጠረ ችግር አለ? ከመሆን ሰሊና፣ ደህናማ አይደለሽም። ኦኬ እሺ በቃ አሁን መምጣት አለብኝ። የሆነ ነገርማ አለ። ሳሪ ሰላም። ሰላም፣ እንዴት ነሽ? አለሁ። ይቅርታ በጣም ሁላችንም እኮ በየጉዳያችን ተጠምደን ረሳሽ አይደል? ለመሆኑ እንዴት ነሽ? ክትትል እያደረግሽ ነው? በደንብ። ጥሩ ነው። ደግሞ ቢኒያምን እንደምታፈቅሪው ሰማሁ። ምን ማለቴ? እንዴት? በደንብ ገብቶሻል። እኔ እኮ ያን ጊዜ የታገዝኩሽ አልገባይ ብሎ ሳይሆን በመካከላችን ያለውን ግንኙነት ካለማወቃ ሊሆን ይችላል ብዬ አስቤ ነው። እና ስታቅ ትተዋለች ብዬ ነበር። አንቺ ግን ከሱ እንዳረገዝኩ እያወቅሽ እንኳ ውስጥ ውስጡን ትሄጅልኛለሽ። ውስጥ ውስጡን አልሄድኩም፣ የራሴም ለማድረግ አልሞከርኩም። ትወጂዋለሽ ላልሽኝ ጥያቄ ግን አዎ በደንብ ነው የምወደው። ወደድኩት ማለት ደግሞ የኔ ይሆናልኩ ማለት አይደለም ማለት ነው እንጂ ወንድ ልጅ እንደምትወጂው አወቀ ማለት ከአንቺ ጋር ለመሆን አንድ ቀን እንኳ አይፈጅበትም። ምን ነው ነፍሱ እስኪወጣ ይወደኛል ስትይ አልነበር እንዴ? አንቺን የሚያፈቅርሽ ከሆነ ለምንድን ነው ከኔ ጋር የሚጀምረው? ወንድ ልጅ ስለሆነ። ወንድ ልጅ ደግሞ ሁሌም ቢሆን ልክስክስ ነው። አዲስ ነገር ያገኘ ይመስለዋል። ወንድ ሁላ እንደዛ አይደለም። በተለይ ቢኒያም ደግሞ እንደዚህ አይነት ስብዕና ያለው ሰው አይደለም። ወይ ደግሞ አብሮሽ ያለውን ወንድ በደንብ አታውቂውም ማለት ነው። ጭራሽ ትክክል ለመሆንሽ እየተከራከርሽ ነው። እየተከራከርኩሽ ሳይሆን እውነታውን እየነገርኩሽ ነው። መጀመሪያውኑ ቢኒያም እንደዚህ አይነት ወንድ አይደለም። ሲቀጥል ደግሞ እኔ ጋ ያለውን ስሜት አንቺ እስካልነገርሽ ድረስ ማንም አይነግረው። ተይ እባክሽ ነቀዝ። ነግረሹ ከእሱ ጋር የመቀጠል ሀሳብ ስላለሽ ነው እዚህ ኪችን ለኪችን የምትልከሰከሽው። እንደዛማ ባይሆን በኃይሉ እስር ቤት በገባ ቀን ነበር ወደ ቤትሽ የምትመለሽው። እሱን አንቺ አትነግሪኝም። ሰራተኛ እስኪፈልጉ እንጂ እኔ ራሴ አስቤዋለሁ። ዛሬው ነው ውጪ። ሰራተኛውን እኔ እፈልግላቸዋለሁ። አንቺ ስላልሽኝ ሳይሆን የቀጠሩኝ እነሱ ስለሆኑ ከእነሱ ጋር ተነጋግሬ እወጣለሁ። በህይወት መኖር ከፈለግሽ ግን ታደርጊዋለሽ። አሁኑን ውጪ። ዛቻና ማስፈራሪያን በኃይሉ በደንብ አሳይቶኛል። ያን ያልደከማ ሴት አይደለም። በልህ ከሆነ ደግሞ እስኪ የምታመጪው እናያለን። አልወጣም። እና ውሳኔሽ ይሄ ነው? በደንብ ይሄ ነው። ይቅርታ፣ የደወላቸውን
የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። እና አሁን አስፈራራሽኝ? ሌላ የምትነግሪኝ ነገር የለም? ላስፈራራሽ አይደለም የመጣሁት፣ እንደማደርገው ልነግርሽ ነው። በቃ ማድረግም ከፈለግሽ የምታረጊውን አድርጊና ውጪ። እንዴት ነው ግን አንቺ በሰው ቤት እንደዚህ ልቤ የተሰማሽ? ሰራተኛ ሲቆይ ባለቤት የሆነ ይመስለዋል አሉ። እንደፈለግሽ ተረጁ። ሰራተኝነቴን ለመናገር ከሆነ በጣም የምወደው ሙያ ነው እና ደግሞ የዚህ ቤት ሰራተኛ እስከሆንኩ ድረስ ቤቱን የመጠበቅ ግዴታ አለብኝ። እንግዲያውስ አልወጣም። ምን እንደምታመጪ ይሻለሁ። ወደሽ ነው የምትወጪው? ውጪ። አንቺ መናጢ ድሃ ልጅ። ድህነት አያሳፍርም። የሚያሳፍረውስ እንዳንቺ አይነት የድህነት አስተሳሰብ ያለው ሰው ነው። እባክሽ ኖ ሰሊና፣ ቤቱ እንዴት አወቀው? ኖኤ ሰፈርሽን ካሳየሽኝ ቤትሽ እንዴት ይጠፋኛል ብለሽ ነው? ለመሆኑ ግን ለምንድን ነው የምትጣሉት? ያጋችሁ ነበር? ምን ልታደርግ መጣ? ቆይ እንዴ ችግር አለው እንዴ መምጣቴ? ማለት ይሄ እኮ የሰው ቤት ነው። ኧረ እኔን ስታይ ነው የሰው ቤት መሆኑት እዚህ የሚልሽ? ማናት እቺ ደግሞ ደም የሌላት ሴት? ምን ቤተሰብ ናችሁ? ደግሞ ቤተሰብ ከሆናችሁ ለምንድን ነው የምትጣሉት? አታስብ፣ ከዚህ በኋላ ምንም ጸብ አይኖርም። እኔ ለካ ነገሩ መች ገባኝ። ኖኤል አንተ መሄድ አለብህ እባክህ። ምን ነው? እስቲ ቁጭ በይና እናውራ እባክህ። ቆይ ለምኑ ነው ይሄን ያህል የምትጨነቂው? በጣም እኮ የተጨነቅሽ ነው ታውቆሻል። አዎ ያስጨንቃል። ይሄ እኮ የሰው ቤት ነው፣ የኔ ቤት አይደለም። ግን የቤተሰብ ቤት ነው ብለሽኝ የለ? እንደ ቤተሰብ ነው ማያቸው ነው ያልኩ። ደግሞ የሰው ቤት ነው። መገናኘትም ካለብን በቃ ውጪ ነው መገናኘት ያለብን። ታዲያ ልጠይቅሽ ነው እንጂ እኮ ጥገኝነት አልመጣሁም። ደግሞ ትንሽ አውርቼሽ እሄዳለሁ። ማውራትም ካለብን በስልክ እናወራለን። ይሄ ሰው ቤት ነው። ምንድን ነው የሰው ቤት የምትይው? ከፈለሽ ከነሰዎቹ ልግዛልሽ እና በስምሽ ላድርግልሽ። እኔ እንደዚህ ስትጨነቂ ማየት አልፈልግም። ኖ እባክህ አትቀልድ። አልቀለድኩም። የሚያስጨንቅሽ ነገር እንዳለ ግልጽ ነው። እሱን ደግሞ ሳትነግሪኝ የትም አልሄድም። ቢኖርም አሁን አልነግርህም። ለምን? አስፈላጊ ስላልሆነ ነዋ። እንደውም እውነቱን ካልነገርሽኝ የትም አልወጣም። ከኔ ጋር መጣላት ካልፈለግ ትወጣለህ። አልወጣም። ትወጣለህ። ልቀቀኝ ወይ ልቀቀኝ። ምን አልፈሽ ቁጭ በይ። ልቀቀኝ። እኔ እኮ አንተን ፈርቼ ነው እንጂ ክፍለ ሀገር የመሄድ ሀሳብ አለኝ። ክፍለ ሀገር? ለምን? አሁን ባለኝ ብር አዲስ አበባ ምንም መስራት አልችልም። ክፍለ ሀገር ብሄድ ግን በቃ ገንዘብን ሰበብ አድርጎ ትቶኝ ሄዶ እንዳይሆን። እንዴ መኪናዬን አስይዤ ልበደርልህ እኮ ብዬው ነበር። አይ ይሄማ አይሆንም፣ ይሄ አይሆንም። ደግሞ እዚህ ሰፈር ምን ትሰሪያለሽ? ጭራሽ ሰፈሩንም አትርገጩ ነው እንዴ? እርገጭው። ግን እዚህ ሰፈር ብቻ አይደለም የመጣሽው፣ ቤትም ገብተሽ ነበር። እና ምን ፈልገሽ መጣሽ? የልጄን አባት ልበልህ? እሱን ትለኛለች ብለህ አስበህ ከሆነ አትፍራ፣ ይዞህ አልልህም። አጋጣሚ በእናንተ ሰፈር ሳልፍ የሆነ ጎረምሳ ወደ እናንተ ቤት እየሄደ አየሁት። ከዛ እኔ ደግሞ ሰላምን የሆነ ነገር እንዳያደርጋት ብዬ ስከተለው ለካ ነገሩ ሌላ ጉዳይ ነው። መቼም ያንተ ጉዳይ አያልቅም። ሰራተኛን ብቻ ሳይሆን ከነው ሽሟ ነው ለካ ቤተን ያወረስካቸው። ርካሽ ቃል ልትነግሪኝ ከሆነ አይገርመኝም፣ ምክንያቱም ካንቺ የምጠብቀው ነው። ርካሽ መሆኑንም አሁን ስትሄድ ታረጋግጣለህ። አፈቀርኳት ብለህ እኔን አይንሽን ላፈር ያልክባት ሴት የገዛ አልጋ ላይ ከድሮ ፍቅረኛዋ ጋር አለሟን እየቀጫችልህ ነው። አትልፊ። እሷ እንደዚህ አይነት ተራ ሴት አይደለችም።
አይደለም ልታደርገው አታስበው። ይቅርታ ተሳስቼ እኮ ነው የማወራ ወንድ እየመሰልከኝ። ለካ ፍርሃትን የምትደብቀው አስተዋይ ነኝ ሰው አማኝ ነኝ ምናምን በሚል ትወናህ ነው። ገባኝ። ግን ገና የኔ ክፍ ብዙ ነገር ያሳየኛል። አይደለም ሙሽማውን አማቶቿንም ደርባ ያዛቸው። እሺ ይህን በፍጹም አታደርገው። ይሄ በጭራሽ አይሆንም። ሰላም ሰላም። ወይ ቢኒ መጣ? አዎ መጣሁ። አላገኘሁም እንዴ? አላገኘሁትም። አንቺ ግን ደንግጠሻል። ምን ነው? አይ አንተ እኮ የተቆጣ መስሎኝ ግራ ገብቶኝ ነው። ሌላ ምንም አልሆንሽም? ምንም፣ ያው ዳግም መጥፋቱም ያስጨንቀኛል። እሺ ከሆነ ጥሩ። ኖኤልን አግኝቶት ይሆን እንዴ? ደሞስ ቢያገኘውስ? በስም እንጂ በመልክ አያውቅም። ጭራሽ አልጋውንም አዞረሽዋል። እኔ እኮ ለዚህ ነው ማላምናት። ሲጀመር ልጅቷ ሰይጣን ናት ራሷ። ሆን ብላ ነው ሄዳ አግኝተው የመጣችው። ደግሞ በአጋጣሚ ነው ትላለች እንዴ? እሱ እኮ ውጭ ነው የሚኖረው። ስልኩን ከየት አምጥታ ነው የምታገኘው? አንተ የሴቶች ነገር አልገባም። አይገርምም? ሆን ብላ ነው። እኛ እሷን ለማግኘት መስዋዕት እንድንከፍል ነው። የለኝም ውጭ ነው ምናምን ያለው ስትል አልነበር እንዴ? አታይም? ልክ የባይሉ ጉዳይ ባለቀ ማግስት አገኘሁት ስትል። ይሄ ነገር ከሆነ ዳግም ያለው እውነት ነበር ማለት ነው። አይ አይሆንም። በፍጹም ሰላም በዚህ ልክ ልትወርድ አትችልም። ይህንን አምኛ አልቀበልም። ልጠይቃት ይገባል። ጉዳዩ ውሸት ከሆነ ግን በጣም ነው የምታዝነው። ግን ደግሞ ካልጠየቅኳት እረፍት አላገኝም። እውነታውን ማወቅ አለብኝ። ወይኔ መጣ ሳሪ፣ ቅልጠፍ ማለት አለብሽ። አንቺ ማለት ውስጥ ያዩሽ ልጅ ነሻ? ያ ሰላም ጋር ቀደም አብሮ የነበርኩት ልጅ ነኝ። በትክክል በደምሽ ነው ያወኩሽ። ታውቂያለሽ፣ ምንም ደም ግባት የሚባል ነገር የለብሽ። አላውቅም። ቆይ አንተ ምንድነው ቫምፓየር ነው እንዴ ደም ብቻ የሚታየ? ነፍሷን ይማረውና እናቴ ምን ትለኝ ነበር መሰለሽ? የሰው ልጅ ውበቱ ደሙ ነው ትለኝ ነበር። ልጄ አደራን ደም ግባት ያላት ሴት አግባ ትለኝ ነበር። ግን ምን ያደርጋል ደም ግባት ያላት ሴት ሳላገባ ሞት ነጠቀኝ። ኦ በጣም ይቅርታ። መጥፎ ትዝታ ቀሰቀስኩኝ እንዴ? ኢትስ ኦኬ። ኤኒዌይስ ወዴት እየሄድሽ ነበር? ነው ወይስ ሰው እየጠበቅሽ ነበር? አይ አይደለም፣ ምሽት ሲል ከጓደኛዬ ጋር ወክ ማድረግ ልምድ ነበረኝና ዛሬ አልመጣም ስትለኝ ብቻዬን ለመሄድ ደብሮኝ የሆነ እያመነታው ነገር ነበር። ኦ በጣም ደስ ይላል። ኢትዮጵያ ውስጥ እንደዚህ በወክ ሚዝናና ሰውማ ካለ በጣም አድገናል ማለት ነው አይደል? ወክ ደግሞ የእድገት መለኪያ ሆነ እንዴ? ባደጉት ሀገራት ትልቅ የጤና መጠበቂያ መሳሪያቸው ወክ ነው። ሰው ወክ በሚያደርግበት ሰዓት ሜንታሊም ፊዚካሊም ሪፍሬሽ ሪጀነሬት ነው የሚያደርገው። ታዲያ ለምን ወክ አናረግም? ማለቴ በአማርኛ የምታወራው ከሆነ ረጅም ሰዓት አናደርግም። የተወሰነ ደቂቃ ከሆነ ግን ኦኬ። ጥሩ እሺ፣ የተወሰነ ደቂቃ እሺ። እኔ የምልሽ ሰላም፣ ወይ ቢኒ፣
አይኖር ረዳሻለሁ። በባህሉ ተጽዕኖ የተነሳ ብዙ ነገሮችን ደብቆ የሚያዝና አፍኖ የሚያዝ ባህሪ አለብሽ። ግን ደግሞ አንዳንድ ነገሮች የግዴታ ግልጽ መሆን አለባቸው። ምን ደብቄ ያዝኩ ቢኒ? በእርግጥ ይኖር ይሆናል፣ ግን አንዳንዶቹ አላስፈላጊ ስለሆኑ ነው። ሰላም፣ ይሄ ነገር አስፈላጊ ነው፣ ይሄ ደግሞ አስፈላጊ አይደለም የምትዩ ከራስሽ አንጻር ሊሆን ይችላል። ምናልባት ለሌላ ሰው ደግሞ አስፈላጊ ሊሆን ይችላል። እሺ ምን ልንገር? የምትፈልገውን ጥያቄ በግልጽ ጠይቀኝና ልንገር። መጀመሪያ ስለ ዳግም ንገሪኝ። ዳግም ለምንድን ነው ቤቱን ትቶ የጠፋው? በሰዓቱ አንቺም እያለቀስሽ ነበር ያገኘሁሽ እና እኔ የማላውቀው አንቺ ደግሞ የምታውቂው ነገር አለ። አልነግርህም ቢኒ። በእርግጥ ሊኖር ይችላል፣ ግን እሱን ማወቁ ምንም ጥቅም የለው። እንዴት እርግጠኛ ልትሆኝ ትችያለሽ? ይጥቀመኝ ጉዳይ እንዴት ልታቂ ትችያለሽ? 100% እርግጠኛ ነኝ። አንድም የሚጠቅም ነገር የለውም። ቢኒ አታስጨንቀኝ። አልነግርህም። እሺ፣ አልጠይቅሽም። ሌላ ካለ ጠይቀኝ። እሺ፣ ዛሬ እዚህ ቤት ምንም ነገር አልተፈጠረም? ማለቴ እኛም ፈልጎ የመጣ ሰው የለም? እናንተን ፈልጎ የመጣ የለም። እሺ። አሁን ምን ብዬ ነው የምነግረው? ግን ልነግረው ይገባል። እሺ ዲያስፖራ እና ኢትዮጵያ እንዴት አየሃት? ኢትዮጵያ ውስጥ ብዙ ወደድኳቸውና ብዙ ደግሞ የጠሏቸው ነገሮችም አሉ። ምን ወደድክ? ምን ጠላ? የወደድኩት ነገር ብዙ ደም ግባት ያላቸው ሴቶች መኖራቸው ነው። ኧረ እባክህ። እሺ የጠላኸውስ? እየጠላሁት ደግሞ ደም ግባት ያላቸው ሴቶች እንዳለ ተሰብስበው ግማሹ ወይተር ግማሹ ደግሞ ወደ አረብ ሀገር እንዳለ ሄደው አልቀዋል። የተቀሩት ደግሞ እንዳንቺ ናቸው። ማለቴ ደም ግባት የላቸው። እና ደም ግባት የሌላትን ሴት ለመሞከር አላሰብክም? ማ እኔ? አረ በስመ አብ በይ። ደግሞ የእናቴ አጥንት ይውቀሰኝ እንዴ? እና የእናትን ተረት ተረት እየተረክ ወይተር ልታገባ ነው እንዴ? ሰላምዬስ? እሷ አትበቃኝም? ሰሊናዬ አይበቃም። አንተ እኮ ዲያስፖራ ነህ። በስም ብቻ የፈለካትን ሴት እንደፈለክ ማድረግ የምትችል ነህ። በዛ ላይ ወንዳ ወንድ ሸበላ ነገር ነህ። ስለዚህማ 2ም 3ም ማግባት ትችላለህ፣ ግን እንደ ዲያስፖራ መሆን አለብህ። እኔ ላስጀምርም እችላለሁ። ዋት? ለመሆኑ እኮ አንቺን ለሰላምዬ ምን ሆነሽ ነው? ወይስ እሷ ልካሽ እየሰለልሽኝ ነው? ማ እኔ? ኧረ እኔ ምኗም አይደለሁም። የጓደኛዬ ቸከስ ነች። ምን? ሰላም ጓደኛ ይዛለች እንዴ? አይ አንተን ቆማ ትጠብቃለች እንዴ? ትቀልዳለህ እንዴ? እንዲያውም በቅርቡ እንጋባ ምናምን ሲሉ ነበር። ወይኔ ኖኤል፣ ምንም አይነት ጓደኛ እኮ እንዳያለዝች ነበር የነገረችኝ። አንተ እንደመጣ ስታውቅ ኢግኖር አረገችው። ቅድም ራስ እኮ ስንጣላ የነበረው በዚህ ጉዳይ ነው። ለምን አግኝተሽ እውነቱን አትነግሪውም? ልጁ እየተጎዳ ነው ምናምን እያልኳት ነበር። ለነገሩ የኔ ጥፋት ነው። ስንት ዘመን እንኳን አለው እንኳን ሳላት እስካሁን ጠፍቼባት። ይቅርታ ቢኒ፣ እንዴት እንደምነግር ስላላወቅኩ ነው ያልነገርኩ። ግን ሳስበው መናገር አለብኝ። ዛሬ ሳራም ኖኤልም መጥተው ነበር። ኖኤል?